ዓለም እስከዛሬ ካየቻቸው እጅግ አስፈሪ የጂኦፖለቲካ ቀውሶች መሃል ምናልባትም ወደ ሶስተኛው የዓለም ጦርነት ሊያመራ የሚችል ታላቅ ፍንዳታ በትላንትናው ዕለት ተከስቷል። ምላው የመካከለኛው ምስራቅ ሰማይ በሚሳኤሎች ተቀዷል። ኢራን ባልተጠበቀ ፍጥነት ወደ ሰሜን እስራኤል የባላስቲክ ሚሳኤሎችን ስታዘንብ፣ እስራኤል ደግሞ ጥቂት ሰዓታትን እንኳን ሳትጠብቅ የአሜሪካን ትዕዛዝ ጥሳ በቴህራን በታብሪዝና በኢስፋሃን ላይ የምድር መናወጥን ፈጥራለች። ግን የሚገርመው ይሄ አይደለም። የሚገርመው ነገር ይህ ጥቃት ፈጸሙ ጥቂት ደቂቃዎች በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኔታንያሁ ደውለው እንዳታጠቁ ብለው አስጠንቅቀው ነበር። ኔታንያሁ እሺ ተቀብያለሁ ብለው ቃል ገብተው ነበር። ታዲያ ያ የተኩስ አቁም ቃል ኪዳን እንዴት በአንድ ጀንበር ፈረሰ? ከጀርባ የተሰራው ድብቅ ሴራ ምንድነው? ዮርዳኖስ ላይ የወደቁት ሚሳኤሎችስ የትኛዋን ሀገር ሊያጠፉ የመጡ ነበሩ? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ዛሬ ከመጋረጃ በስተጀርባ ያሉትን ድብቅ የስልክ መስመሮች፣ ወታደራዊ ስትራቴጂዎችንና የትራምፕን ሚስጥራዊ ዲፕሎማሲ ዝርዝር መረጃ ይዤላችሁ ቀርቤያለሁ። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ጥልቁ ትንታኔ እንግባ። ይህ ውጥረት እንደለመድነው ሳምንታትን ወይም ወራትን አልፈጀም። ጊዜው ሰከንዶችን የሚቆጥር ፈጣን ነበር። የኢራን አብዮታዊ ጠባቂ ኃይል ወደ ሰሜን እስራኤል የባላስቲክ ሚሳኤሎችን ማዝነቡ በተሰማ በጥቂት ሰዓታት ውስጥ የእስራኤል መከላከያ ኃይል IDF ታሪክ የማይረሳውን ትዕዛዝ አስተላለፈ። የሀገሪቱ የላቁ የጦር ጀቶች በምዕራብና በመካከለኛው ኢራን ወደሚገኙ ወታደራዊ ኢላማዎች ተወነጨፉ። በኢራን ዋና ከተማ ቴህራን፣ በታብሪዝና በኒውክሌር ማዕከልነቷ በምትታወቀው ኢስፋሃን ከተሞች ውስጥ ምድርን የሚያናውጡ የፍንዳታ ድምጾች ተሰሙ። ሰማዩ በጭስና በእሳት ተሸፈነ። የእስራኤል ወታደራዊ ቃል አቀባይ ወዲያውኑ መግለጫ ሰጠ። ይህ በኢራን ወታደራዊ ማዕከላት ላይ የተሰነዘረ ትክክለኛና የተመጣጠነ ጥቃት ነው አለ። ነገር ግን እዚህ ጋር ትልቁ ጥያቄ የሚነሳው ኢራን እጅግ ዘመናዊ የተባሉትን የሩሲያ ሰራሽ የአየር መከላከያ ዘዴዎችን ታጥቃ ሳለ የእስራኤል ጄቶች እንዴት በቀላሉ የኢራንን የአየር ክልል ጥሰው መግባት ቻሉ? ጥቃቱ ያረፈባቸው ወታደራዊ ማዕከላትስ የትኞቹ ናቸው? ወታደራዊ ጄኔራሎች እንደሚሉት እስራኤል የመታችው የኢራን ሚሳኤል ማምረቻዎችንና የራዳር ጣቢያዎችን ነው። ይህ ማለት ኢራን በድጋሚ ሚሳኤል መተኮስ እንዳትችል እጆቿን የማሰር ስትራቴጂ ነበር። ነገር ግን ይህ ጥቃት በሚፈጸምበት ወቅት በዋሽንግተን ዲሲ ውስጥ ታላቅ ቁጣና ድንጋጤ ተፈጥሮ ነበር። ለምን ካልን የትራምፕ ማስጠንቀቂያና የኔታንያሁ ክህደት ነው። እስኪ ወደ አስገራሚ የፖለቲካ ድራማ እንመለስ። ጥቃቱ ከመፈጸሙ ጥቂት ሰዓታት በፊት በዋሽንግተንና በቴል አቪቭ መካከል ቀጥተኛ የስልክ መስመር ተዘርግቶ ነበር። በስልክ መስመሩ ላይ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ነበሩ። ትራምፕ በመካከለኛው ምስራቅ የሚቀጣጠለው እሳት የአሜሪካን ኢኮኖሚና የዓለምን ሰላም እንዳያመሰቃቅል ከፍተኛ ስጋት ነበራቸው። ዲፕሎማሲያዊ መንገድ ለመክፈት ጊዜ መግዛት ፈለጉ። በመሆኑም ለኔታንያሁ ግልጽ የሆነ መልእክት አስተላለፉ። ከማንኛውም አጸፋዊ እርምጃ ታቀቡ፣ ጊዜ ስጡን አለ። ኔታንያሁም መልእክቱን ተቀብያለሁ የሚል ምላሽ ሰጡ። ይህንን መረጃ የአሜሪካና የእስራኤል የውስጥ አዋቂዎች አረጋግጠዋል። ዓለምም አሁንስ ሰላም ሊሆን ነው ብሎ ትንፋሿን ዘርግታ ነበር። ነገር ግን ያ የተረጋጋ መንፈስ የቆየው ለጥቂት ደቂቃዎች ብቻ ነበር። ኔታንያሁ ስልኩን እንደዘጉ ወዲያውኑ ወደ ጦር አዛዦች ዘወር በማለት ጄቶቹን አንቀሳቅሱ የሚል ትዕዛዝ ሰጡ። ለምን? ኔታንያሁ ትራምፕን መዋሸት ለምን አስፈልጋቸው? እዚህ ጋር የፖለቲካ ተንታኞች ሁለት ትላልቅ ምስጢሮችን ያነሳሉ። አንደኛው ኔታንያሁ ለእስራኤል ሕዝብና ለቀኝ አክራሪ የካቢኔ አባሎቻቸው ደካማ ሆነው መታየት አልፈለጉም። ሁለተኛውና እጅግ አስገራሚው ግምት ደግሞ ይህ ድርጊት የተቀነባበረ ድራማ ሊሆን ይችላል የሚለው ነው። ትራምፕ ለዓለም ዲፕሎማሲያዊ የሰላም ጥረት እያደረጉ መሆናቸውን ለማሳየት፣ እስራኤል ደግሞ የራሷን ስራ በራሷ መንገድ እንድትሰራ የተደረገ የጋራ ስምምነት። እውነታው ምን ይሁን ምን የኔታንያሁ ፈጣን እርምጃ ሌላ ሀገርን እሳት ውስጥ ጨምሯታል፣ ዮርዳኖስን። ጦርነቱ በኢራንና በእስራኤል መካከል ብቻ አልቀረም። በመካከለኛው ምስራቅ እምብርት ላይ የምትገኘው ዮርዳኖስ ባልታሰበ ሁኔታ የጦርነቱ ቀጠና ሆና አረፈችው። የኢራን ሚሳኤሎች ወደ እስራኤል ሲወረወሩ፣ የእስራኤልም ጄቶች ወደ ኢራን ሲምዘገዘጉ ያለፉት በዮርዳኖስ የአየር ክልል ላይ ነበር። ሁኔታው እጅግ አስፈሪ ከመሆኑ የተነሳ የአሜሪካ የውጭ ጉዳይ ሚኒስቴር በዮርዳኖስ ለሚገኙ ዜጎቹ አስቸኳይና አስደንጋጭ የደህንነት ማስጠንቀቂያ አስተላለፈ። መግለጫው እንዲህ ይላል። የደረሱን መረጃዎች እንደሚያመላክቱት ሚሳኤሎቹ፣ ድሮኖችና ሮኬቶች በዮርዳኖስ የአየር ክልል ውስጥ ይገኛሉ። ዜጎች ባሉበት ቦታ ሆነው ወዲያውኑ እንዲጠለሉ፣ ከቤት እንዳይወጡ የሚል ነበር። እስኪ አስቡት፣ በዮርዳኖስ ሰማይ ላይ የሚበሩ ሚሳኤሎች አቅጣጫቸውን ስተው ዮርዳኖስ ላይ ቢወድቁ፣ ወይም እስራኤል በሚሳኤል መከላከያዋ አይረን ዶም ስትመታቸው ስብርባሪዎቹ ህዝቡ ላይ ቢያርፍ ምን ሊፈጠር እንደሚችል።
ዮርዳኖስ እጅግ አስቸጋሪ አቋም ላይ ናት። በአንድ በኩል ከአሜሪካና ከእስራኤል ጋር የጸጥታ ስምምነት አላት። በሌላ በኩል ደግሞ የኢራን ሚሳኤሎች የአየር ክልሏን ሲጥሱ ዝም ብላ ማየት አትችልም። ይህ ክስተት የሚያሳየው በመካከለኛው ምስራቅ የሚቀሰቀስ ጦርነት ጥፋቱ ለባለቤቶቹ ብቻ ሳይሆን ለአጎራባች ሀገራትም ጭምር የሚተርፍ መርዛማ እሳት መሆኑን ነው። ታዲያ ይህ ሰማይና ምድርን ያናወጠ የተኩስ ልውውጥ አሁን ምን ደረጃ ላይ ይገኛል? ዓለም ወደ ከፋ እልቂት አምርታለች ወይ? እዚህ ጋር ነው ሌላኛው አስገራሚው ሰበር ዜና የሚመጣው። አንድ ከፍተኛ የእስራኤል ባለስልጣን ይፋ እንዳደረጉት እስራኤል በኢራን ላይ የምታደርገውን የአጸፋ ጥቃት ለጊዜው ለማቆም ወስናለች። አዎ በትክክል ሰምታችኋል። ጥቃቱ እንዲቆም ተወስኗል። ግን እንዴት? በምን ስምምነት? ከመጋረጃው ጀርባ የተደረገው ሚስጥራዊ ድርድር እንዲህ ነበር። አሜሪካ በስዊዘርላንድ ኤምባሲ ወይም በሌሎች ድብቅ የዲፕሎማሲ መስመሮች አማካኝነት ለቴህራን አስቸኳይ መልእክት ላከች። ቴህራን የሚሳኤል ጥቃቷን የምታቆም ከሆነ ከእስራኤል በኩል ምንም አይነት ተጨማሪ ጥቃት አይኖርም የሚል ማረጋገጫ ሰጠች። እስራኤልም ለአሜሪካው ፕሬዝዳንት ለዶናልድ ትራምፕ ጥያቄ ክብር ስትል ለጊዜው ጥቃቱን ለማቆም ተስማምታለች። የብራይስጥ ሚዲያዎች እንደዘገቡት ይህ ውሳኔ ከመወሰኑ በፊት ጠቅላይ ሚኒስትር ቤንጃሚን ኔታንያሁና ፕሬዝዳንት ዶናልድ ትራምፕ በድጋሚ በስልክ ረጅም ውይይት አድርገዋል። የዚህኛው ዙር ቀጥተኛ ጦርነት ያበቃ ይመስላል። የፖለቲካ አመራሩ የመጨረሻ ውሳኔ እየተጠበቀ ነው። ነገር ግን እዚህ ጋር እንዳንሸወድ እስራኤል አንድ ትልቅ ቅድመ ሁኔታ አስቀምጣለች። ከኢራን ጋር ያለውን ቀጥተኛ ውጊያ አቁመናል። ይህ ማለት ግን በደቡብ ሊባኖስ በሂዝቦላህ ላይ የጀመርነውን ወታደራዊ እርምጃ እናቆማለን ማለት አይደለም ብለዋል። እስራኤል የኢራንን ክንፎች የመቁረጥ ስራዋን አሁንም እየገፋችበት ነው። ተመልካቾቼ እንግዲህ የመካከለኛው ምስራቅ እውነታ ይሄ ነው። በአንድ በኩል የሚሳኤል ናዳ፣ በሌላ በኩል ደግሞ ድብቅ የዲፕሎማሲ ድራማ። ኢራንም እስራኤል በሊባኖስ የምታደርገውን ጥቃት የምታቆም ከሆነ እኔም ጥቃቴን አቆማለሁ ብላ ብታስታውቅም እስራኤል ግን በሊባኖስ ያለውን ውጊያ አጠናክራ ቀጥላለች። ይህ ማለት ሰላሙ የውሸት ጦርነት ግን የጊዜ ጉዳይ ነው ማለት ነው። በትራምፕ ዲፕሎማሲ የተገኘው ሰላም እስከ መቼ ሊዘልቅ ይችላል? ኢራንስ የተቆረጡ ክንፎቿን እያዘች ዝም ትላለችን? ወይስ ይህ ለቀጣዩ ታላቅ ፍንዳታ ኃይል የመሰብሰቢያ ጊዜ ነው? እናንተስ ምን ታስባላችሁ? ኔታንያሁ ትራምፕን አላጠቃም ብለው ወዲያውኑ ማጥቃታቸውን በትራምፕና በኔታንያሁ መካከል ያለውን ወዳጅነት ያበላሸዋል ወይስ አስቀድሞ የተሰላ የፖለቲካ ጨዋታ ነው? ዮርዳኖስስ በዚህ ቀውስ ውስጥ ራሷን እንዴት ማዳን ትችላለች? የእናንተ ጠቃሚ አስተያየት ከታች ባለው ኮሜንት መስጫ ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲዳረስ ደግሞ ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ እንደዚህ አይነት ጥልቅና ወቅታዊ የጂኦፖለቲካ ትንታኔዎች እንዳያመልጧችሁ አሁኑ ሰብስክራይብ አድርጉ። በቀጣይ ሌላ አስገራሚ መረጃና ትንታኔ ይዘንላችሁ እስክንመጣ ድረስ ሰላም ሁኑ።